ሰላም ውድ ተከታዮችና ተመልካቾች በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲቢቲ አሁን የማቀርበው ርዕስ በጣም ጠቃሚና አስፈላጊ ርዕስ ነው። ቢዝነስ ፕላን ለቢዝነስ ጀማሪዎች የሚል ነው። ቢዝነስ ፕላን ፎር ቢዝነስ ስታርትአፕስ። ይህንን ፕሮግራም ለማጠናከር ሳብስክራይብ፣ ላይክ፣ ሼር ሊንክ አድርጉ። ቢዝነስ ፕላን ለምን ያስፈልጋል? ቢዝነስ ፕላን ባይኖርስ ድርጅቶች ዝም ብለው ቢሰሩስ ምን ይሆናሉ? ምን ችግሮች ያጋጥማቸዋል? ቢዝነስ ፕላን ቢዝነስ ድርጅቶች የሚመሩበት ሰነድ ወይም ሮድማፕ ነው። ቢዝነስ ፕላን የቢዝነስ ዓላማዎችን በመግለጽ ድርጅቶች ዓላማዎችን የሚያሳኩበት ደረጃዎችን ያመለክታል። ቢዝነስ ፕላን የአንተርፕረነሩ የቢዝነስ ሐሳብ ዘላቂነት ያለው መሆኑን በዋናነት የሚፈተንበት ነው። ለተግባራቱ ማስፈጸሚያ የሚሆኑ ሀብት ያመለክታል። ቢዝነስ ፕላን አስጊ ነገሮችን ወይም ሪስክ በጥናት በመከላከል ቢዝነሱ የረጅም ጊዜ አስተማማኝነቱን እየገነባ ይሄዳል። ቢዝነስ ፕላን የቢዝነስ ጀማሪዎች ራዕይ፣ ተልዕኮ የሚያስፈጽሙበት ስትራቴጂና ዓላማዎችን አጠቃልሎ የያዘ ማለትም ራዕይ ቢዝነሱ ወደፊት የት መድረስ እንደሚፈለግ አስፒሬሽን ይገልጻል። ፊውቸር ስቴትስ የሚገልጽ ነው። ተልዕኮ ደግሞ ቢዝነሱን ምን ለማቅረብ በምን አይነት አኳኋን ደንበኞችን ለማገልገል እንደፈለገ ያመለክታል። ስትራቴጂ ዓላማዎችን እንዴት እንደሚፈጸሙ ያመለክታል። ዓላማዎቹ አጠቃላይ ግቦችና ዝርዝር ዓላማዎቹ የያዘው ነው። ምን ለማሳካት እንደተፈለገ በተጨባጭ ሁኔታ ይገልጻሉ፣ ያመለክታሉ። ዓላማዎቹ በቢዝነስ ፕላን የማይመሩ ድርጅቶች ደግሞ የሚመሩበት የሰነድ አቅጣጫ የላቸውም። ከየት ተነስተው የት ለመድረስ እንደሚፈልጉ አይታወቅም። ኖ ሮድ ማፕ የላቸውም። በዘፈቀደ ነው የሚመሩት። ቢዝነሱ የሚመራበት የእድገት አቅጣጫ ስለሌለው ስኬትና እድገት መቼ እንደሚያሳኩ አያውቁም። ከዚህ በመነሳት አንተርፕረነሩ የቢዝነስ ሐሳብ ወደ ተግባር ለመቀየር ሽያጭን እንዴት ይተነብያል? ምንም ያለፈ የድርጅት የታሪክ ወይም የሽያጭ መረጃ የሚሆነው በሌለው ትንበያው እንዴት ማካሄድ ይቻላል? ቢዝነስ ፕላኑ በምን ተመስርቶ ይዘጋጃል? ቀጥሎ እንመልከት። ለምሳሌ አንድ አንተርፕረነር ከገበያ ፍላጎት ጥናት በመነሳት የቲሸርት ፍላጎት በገበያው ክፍተት መኖሩን በማየት ቲሸርት አምርቶ መሸጥ ቢዝነስ ለመጀመር ይፈልጋል። አንተርፕረነሩ የ6 ወር የቢዝነስ ፕላን በጀት ለማዘጋጀት የሚከናወኑ ተግባራት ቀጥሎ መመልከት ይቻላል። በኢትዮጵያ የሕዝብ አወቃቀር መሰረት ከ0 እስከ 14 ዕድሜ ያላቸው ሕፃናትና ወጣቶች 53.5% ይሆናሉ። ወጣቶቹ ብቻ 38.5% ይሆናሉ። ከ15 እስከ 64 ዕድሜ ያላቸው ደግሞ 58.12% ሲሆኑ በስራ ዕድሜ ላይ ያሉ ናቸው። እነዚህ ስለሆነ ቢዝነሱ ከህፃናትና ለወጣቶች 2 አይነት ቲሸርት ለማቅረብ ቢወስን በዚህ ዕድሜ ያሉ የህዝብ ብዛት 69,550,000 ናቸው። እነዚህ በገበያው ጥናት መሰረት የተለዩ ቢሆኑም ሌላው መጠናት ያለበት ደግሞ ኢንዱስትሪው ነው። ኢንዱስትሪው የቲሸርት ኢንዱስትሪ
ሆኖ የቲሸርት ኢንዱስትሪው ሳቢ ነው? አዳጊ ነው? ወይስ እድገቱ የጨረሰ በመውደቅ ላይ ነው ያለው ብሎ ማጥናት አግባብነት ይኖረዋል። ይህ ኢንዱስትሪ ግን ሳቢና አዳጊ ነው። ቲሸርት እስካሁን በሃይ ስኬል የሚያመርት ፋብሪካ በኢትዮጵያ መረጃ የለም። በስሞል ስኬል የሚያመርቱ ግን ብዙ ተወዳዳሪ ድርጅቶች ይኖራሉ። ከውጭ የሚያስገቡም አሉ። እነዚህም ቢሆኑ እስካሁን 50% የገበያው ፍላጎት አያሟሉም። ስለሆነ የገበያ ክፍተቱ ከፍተኛ ነው። በገበያው ያሉ ተወዳዳሪዎች ትንንሽ ቢሆኑም የድርጅቶቹ ስትራቴጂ፣ ታክቲክ፣ ምርቶች ያላቸው አቅም እና የዋጋ ስትራቴጂያቸው በሚገባ ጥልቀት ባለው ጥናት ባይካሄድም ከደንበኞች በተገኘው መረጃ መሰረት በመነሳት ለሁለት ቲሸርቶች ዋጋ እንደሚከተለው ይቀርባል። ለሕፃናት ቲሸርት የአንድ ዋጋ ብር 1500 የማምረቻ ዋጋ ለአከፋፋዮች ለማቅረብ በጥናት ተመስርቶ ማለት ነው። ለወጣቶች ደግሞ የአንድ ቲሸርት ዋጋ ብር 2000 ለማቅረብ በጥናቱ ከተለያዩ ድርጅቶች የአዎንታ መልስ አግኝተው በሚቀጥለው የፋይናንሻል ስቴትሜንቶች መሰረት ይሰራል። የገቢ ሽያጭ የ6 ወር በቀን 100 ቲሸርት በማምረት ምርት 1500 ሲባዛ በ50 የመቶ ግማሽ በወር ደግሞ 24 ቀን ቢሰራ 24 ጊዜ 6 ወር ደግሞ ሲባዛ 10,800,000 ብር ሽያጭ ይኖረዋል። አንደኛው ምርት። ሁለተኛው ምርት ደግሞ በ2050 ሲባዛ በ24 ሲባዛ በ6 14,400,000 ሽያጭ ይኖረዋል። ጠቅላላ ሽያጩ የ6 ወር ብር 25,200,000 ይሆናል። ወጪዎች ደግሞ ለደሞዝ የሚደረገው ወጪ ማለት ለ13 ሰራተኞች፣ ቴክኒሽያኖች፣ ረዳቶች፣ ዘበኞች፣ ተላላኪዎች፣ የጽዳት እና የኮምፒውተር ባለሙያ መሳሰሉ በጠቅላላ 894,000 ይሆናል። የ6 ወር የካፒታል ወጪ ለማሽነሪዎች መግዣ ወጪ ደግሞ 620,318 ለብላንኬት ማለት ቲሸርት የሚሰራበት እና ለአላቂ ኮንሱመብል ማቴሪያልስ ዋጋ ለ6 ወር 1,458,000 ለቤት ክራይ፣ ለውሃ፣ ለመብራት የ6 ወር 300,000 ለገበያ ማስተዋወቅና ኮሚሽን ለ6 ወር 60,000 ለአስተዳደር ወጪዎች 50,000 ለማምረቻ ወጪዎች 50% የሽያጩ ቢሆን 15,470,618 ጠቅላላ ወጪ ብር 18,852,936 ይሆናል። ከወጪ ቀሪ ከሽያጩ ስንቀንሰው ከ25,200,000 18,852,936 ትርፉ 6,347,064 ይሆናል። የተጣራ ትርፍ ነው ማለት ነው። በዚህ መሰረት የፋይናንሻል ስቴትሜንቶች በዝርዝር ለማዘጋጀት ለዚህ ቢዝነስ ፕላን በዋናነት
3ቱ ወይም 4ቱ በአካውንቲንግ ባለሙያ ዝርዝር ሊዘጋጅላቸው ይችላል። እነዚህም ከነጥቅማቸው አንደኛ ኢንካም ስቴትሜንት ትርፍና ኪሳራ የሚገልጽ ነው። የገቢና የክፍያ ወጪዎች የሚቀርቡበት ሆኖ በቢዝነስ ፕላኑ ጊዜ ቢዝነሱ ምን ያህል ትርፋማ እንደሚሆን ወይም እንደነበረ ይገልጻል። ሁለተኛው ካሽ ፍሎው ስቴትሜንት፣ ይህ በዋናነት ከደንበኞች የሚሰበሰበው የሽያጭ ገንዘብ ወይም ገቢ ከቢዝነሱ ለተለያዩ የሚሰበሰቡ ማለት ጠቅለል ብሎ ለሚደመሩ ክፍያዎች ለምሳሌ ለጥሬ ዕቃ መግዣ፣ ለደሞዝ ወዘተ የሚወጣ ገንዘብ ይመለከታል። ወጪዎችን ተከፍለው ቢዝነሱን ለማስቀጠል ምን ያህል በቂ ሊኩዊዲቲ ወይም የጥሬ ገንዘብ እንደቀረ ያመለክታል። ይሄ ነው። ሶስተኛ ብሬክ ኢቭን አናሊሲስ፣ ይህ ትንተና ኮስት ኦፍ ጉድስ ሶልድ፣ ፊክስድ ኮስትስ ኤንድ ቫሪያብል ኤክስፔንስስ፣ አጠቃላይ የድርጅቱ ወጪዎችን ለመሸፈን ምን ያህል ሽያጭ እንደሚያስፈልግ በመተንተን የሚያመለክት ነው። ይህ ኖ ሎስ ኖ ፕሮፊት ነው። ወጪውን ሸፍኖ ያለ ማለት ነው። ከነዚህ በተጨማሪ ፎርካስት ባላንስ ሺት ማዘጋጀትም ይቻላል። አጠቃላይ የድርጅቱ የሀብትና የዕዳ የሚያመለክት ነው። የፋይናንሻል ትንበያው አዲስ የቢዝነስ እድገቱ ለመመልከት ይረዳል። የተተነበየውና በተጨባጭ በትክክል የተሰራው ተመዛዝኖ ትንበያው ከፍ አለ ወይስ ዝቅ አለ? ትንበያው ሁል ጊዜ የተሳሳተ ነው የሚሆነው፣ ግን በሂደት እየተስተካከለ ይሄዳል። ቢሆንም የፋይናንሻል ትንበያው ቢዝነሱን ለመጀመር በጀት ለማዘጋጀት ጥሩ መሳሪያ ነው። የፋይናንሻል ትንበያው የቢዝነሱ የቀን ተቀን ስራዎች የተሰሩ መሆኑን ለመቆጣጠር ጭምር ያግዛል። ስለሆነ ቢዝነስ ፕላን ለቢዝነስ ጀማሪዎች ሆነ ለቢዝነስ ለጀመሩ ድርጅቶች ወሳኝና አስፈላጊ ነው። በቀጣይ በስራ ላይ ላሉ ቢዝነስ ድርጅቶች የሚሆን ቢዝነስ ፕላን አቀርባለሁ። አመሰግናለሁ።